ዛሬ እኔ አንድ ደስ ያላለኝ ነገር ስላየው ብቅ ብያለሁ ማለት ነው። ይህንን ነገር በመጀመሪያ እንደ ክፉ ነገር አትዩት። ሁላችንም የራሳችን አስተያየት፣ ለምሳሌ እኔ ባጠፋ ሌላ አጥፍተሻል፣ ይሄ ነገር ትክክል አይደለም እንድንባባል ነው ሁላችንም ውይይትና አስተያየት የምንሰጥበት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ እንግዲህ የመጣሁበት ቪዲዮ ምን እንደሆነ ታውቃላችሁ? እውነት ለመናገር እኔ ሁልጊዜ ማለት ነው የተሰማኝ ቪዲዮ ለምን የእናቴ ልጅ አትሆንም ማንም ጓደኛ የማይሆንም ወደ ኋላ አልልበትም። ሁልጊዜም እንደሰራሁበት ነው ማለት ነው። እዚህ ጋር አብርሽ መጥፎ ነገር ቢሰራ ይሄንን ነገር አርግ የማባል ወይም ደግሞ ይሄንን ነገር ለምን አላረክም የሚባል መብት የለንም። ሲቀጥል ሩታዬ በጣም እኔ እንጃ ለቁሳቁስ ነገር ልቧም እንደሌለ ምንም ነገር እንደማትፈልግ ፍቅርና ፍቅር ብቻ እንደምትፈልግና ትዳርዋን ቤቷን እንዲከበርላት ባልዋ ማንም እንዳይነካባት ነው የምትፈልገው እንጂ ሩታዬ ለቁሳቁስ ቦታ የላትም ማለት ነው። እውነት አንዳንዴ ማለት ነው ይቅርታ አድርጉልኝና አብርሽንም ሩታንም እወዳለሁ ብላችሁ በሩታና በአብርሽ አስተያየት የምትሰጡ ሰዎች ማለት ነው እኛ የምንፈልገው አብርሽና ሩታ አንድ ላይ ሆነው ትዳራቸው አክብረው ቤታቸውን አክብረው ኦዲየንሳቸውን አክብረው ስነ ስርዓት ያለው ነገር ይስሩ እንጂ በህይወታቸው የሚያገባን ነገር የለም። ይሄንም ያልኩበት ትላንትና አብዛኞቻችሁ ሩታን እንዴት በዛ አልጋ ትተኛለች፣ በማጋራጃ ለምን ትተኛለች፣ ለልጇ ለምን አልጋ አይገዛላትም ስትሉ ነበረ ማለት ነው። እኛ ማናን እውነት ትላንትና እንደ ራሳችሁ አርጋችሁ እዩትና ማለት ነው የትኛው እኛ ነን ማለት ነው። በእኛ ዘመን ጊዜ ማለት ነው ማን ነው ለእናቱ ለብቻው አልጋ ለልጅ አልጋ የተገዛለት? እንደዛ ሆናችሁ ያደጋችሁ ሰዎች አላችሁ? የላችሁም። አሁን በእርግጥ አሁን ኦኬ አሁን ሊሆን ይችላል። ነገር ግን ማንኛውም ሰው እንደ ራሱ ነው እንጂ የሚኖረው እንደ ጎረቤቱ አይኖርም። እኔ አንድ ሀብታም ጓደኛ ብትኖረኝ ወልዳ ለራሱ አልጋ ለልጁ አልጋ ቢኖራት እኔ ድሃ ሆኜ ለልጄ አልጋ የለውም ከራሴ ጋር ማስተኛት መብቴ ነው። ምክንያቱም እንደ ራሴ ነው እንጂ እንደ ሰው አይደለም የምኖረው። እንደ ራሴ ነው እንጂ የምራመደው ሰውን የተራመደ እርምጃ አልራመድም። ለምን አብርሽ እዚህ ጋር እናቷ አባቷ ቤት የልጅ አልጋ መግዛት አይጠበቅበትም። ሲቀጥል እቤቷ አይደለም የሩታ ቤት አይደለም። ቤቷ ብትገባ እንኳን ለልጁ አልጋ ባይኖረው ምንም አይደለም። እኛ በአንድ ፍራሽ ተኝተን አይደለም እንዴ ለዚህ ደረጃ የደረስነው ማለት ነው። ከእናት ከአባታችን አብረን ተኝተን ከወንድሞቻችን አብረን ተኝተን እውነት ለመናገር እውነቴ ነው የምላችሁ እኔ የኔ ገበና አልደብቅም። እኔ አልጋ ላይ ለብቻዬ አልጋ ተገዝቶልኝ አይደለም ያደግኩት። እኔ እንጃ እንዴት አድርገውም እንዳሳደጉኝ ማለት ነው እናት አባቶቼ ማለት ነው። እና ሲቀጥል ደግሞ ካደግኩ በኋላ ከምሬ ነው የምላችሁ ከወንድሜ ጋር ማለት ነው በፍራሽ ተኝተን ነው ያደግነው አብረን ስግደት እስከምመጣ ድረስ ማለት ነው። እና አሁን አልሐምዱሊላህ የራሳችን ነገር ይኖረናል። ነገር ግን ማናችንም በልጅ አልጋ ተኝተን አላደግንም። አንዳንዴ ባህላችንም የሚባል ነገር ማወቅ አለባችሁ ማለት ነው። ሲቀጥል ሩታ አልጋ ቆረቆረኛለች ተናገረች። አብርሽ ለምን አልጋ አልገዛኝልኝም አለች። ሰሞኑ ራሱ ወርቅ ይገዛ መኪና ይገዛ ስትሉ ማለት ነው አይዲያ አርጎት አብርሽ በውሸት ነገር መጥቶ ሩታንም በጠበጣት ማለት ነው። አንዳንዴ ሩታንም እንድታለቅስ አትፈልጉ። ሲቀጥል በዚህ ነገር እኛ አያገባንም። ሚያገባን ነገር ሲመጣ መጥፎ ነገር ሲሰራ፣ በሀገራችን ማይታይ ነገር ሲሰራ፣ ለኦዲየንስ ሲዋሹ፣ ያልሆነ ነገር ሲቀጥሉበት አስተያየት መስጠት ግን መብታችን ነው። ነገር ግን አብርሽ ለምን አልገዛም? ሩታ በምን በዚህ አልጋ ልተኛ? ነገ እኮ ማለት በቃ የሚበሉትም አብርሽ ከነገ ወዳ ስጋ ብላ፣ ከዛ በኋላ ደግሞ ሽሮ ብላ፣ ሩታ ደግሞ ከነገ ወዳ እንደዚህ አድርጊ። ሩታ ሲቀጠል ለቁሳቁስ መቼ ቦታ አላት? እኔ እኮ የምትገርሙኝ እኮ ነገር አንድ ሰው ወጥቶ ይሄንን ነገር ካላል ሩታ ማለት በጣም ጎበዝና ጠንካራ ሴት ናት። እውነቴ ነው የምላችሁ ማባከንን አትወድም። ሲቀጥል አንድ ዩቲዩበር ቪው አለው ሰብስክራይብ አለው ለምን ይሄንን አያደርግም? ለምን እሱ እኮ የራሱ የሆነ ነገር የራሱ የሆነ ላይፍን ይኖረው ይችላል። ቤተሰብ የራሱ የሚሰራው ነገር ይኖረዋል፣ አላማ ይኖረዋል። አላማውን አብርሽ ላልጋ ለቁሳቁስ ሳይሆን የሆነ ትልቅ ደረጃ ለመድረስ አላማ ሊኖረው ይችላል። ሩታም እንደዛው ማለት ነው። ግዴታ የሰው ልጅ ዩቲዩብ ላይ ብር አገኘ በቃ አልጋ መግዛት አለበት፣ ልብስ መግዛት አለበት፣ ቦርሳ መግዛት አለበት፣ የፈረስ ጭራ ገዝቶ መቀጠል አለበት። ይሄ ተገቢም አይደለም። እውነቴ ነው የምላችሁ በእኛ በሀዲስ ራሱ ንብረት ያለ አግባቡ ማጥፋት ማለት ምንም አይደለም። ሩታዬ አይታችኋል። እስቲ ማንኛውም ዩቲዩበር ማለት ነው አዲስ ገዝቶ ከሚለብሰው ልብስ ሩታዬ ያላትን ልብስ አጥባ ተውባ ውብ ሆና ከማንም ብልጥ ብላ ነው የምትመጣው ማለት ነው። እኔ እውነት ለመናገር ማለት ነው ሩታዬ ዊግ ስትቀጥል እንደውም በጣም ነው የምናደደው።
ለምን እንደሆነ ታውቃላችሁ? በራሷ ፀጉር በጣም ውብ ናት። በጣም ነው የምታምረው ማለት ነው። የሌለ ውብ ነው የሚደፋባት ማለት ነው። ይሄን ነገር አርተፊሻል ነገር ነው ማለት ነው። ለሆነ ነገር ማለት ነው። አብርሽ ለምን አልጋ አይገዛም? ሩታ ፌመስ ናት። እንደዚህ ፌመስ ለራሷ እኮ ነው። ፌመስ ብትሆንም ከዛ የበለጠ ደግሞ የሚጠብቃት ነገር ሊኖር ይችላል። የቤትና ላፍትና ሊኖርባት ይችላል። አሁን ልጅ አለ፣ ኑሮ ተወዷል። የቤት ክራይ ስንት ነው የሚከፍሉት? ግዴታ ሩታ በቃ እናቷ ቤት አለች፣ የሚሊዮን አልጋ ገዝታ በአልጋ ላይ መተኛት አለባት። ምን ችግር አለ? ነገ እኮ አፈር ውስጥ ልንገባ እኮ ነው። እኛ ሞትንም መርሳት የለባችሁም እኮ። ደግሞ ለሰው ልጅ ቁሳቁስ የሚያደርግለት ነገር የለም። አልጋ ቢገዛ ነገ ይሰበራል፣ ነገ ይበሰብሳል። ነገር ግን ከሁሉ ነገር ክብር ይበልጣል። ሚስት ባሏን ስታከብር፣ ባል ደግሞ ሚስቱን ሲያከብር፣ ኦዲየንስን ሲያከብሩ፣ ኦዲየንስን ምስጋና ሲሰጡ ነው እኔ የምፈልገው ማለት ነው። እናንተ ግን ያልሆነ ነገር ነገ እኮ እውነቴ ነው የምላችሁ የቀረን እኛ ማለት ነገ አብርሽ ሽንትህን ስትሸና ሽንት ቤት ስትገባ እኛ ጋር ደውለህ ንገረን። ሩታም ደግሞ እንደዛው ንገሪን። በቃ ነገ ሽንትሽን ቀጠነ ወይ ሽንትሽን ወፈረ ወይ ማለት ነው የቀረን ማለት ነው። እና እኛ የሰው ልጆች እስከሆንን የራሳችን ያላለፈንበት ያልሰራን ነገር ራሳችን ሆነን የማንገኝበት ቦታ ዛሬ አብርሽና ሩታ ወጥተው መልስ ስላልሰጡ እንደፈለግን ስንሰድባቸው እንደፈለግን ስንዘቀዝቃቸው ያንን ነገር ግዴታ አብርሽ ክፉ ሆኖ ወጥቶ በእኔ ላይ ቪዲዮ አስሩ፣ በሚስቴ ላይ ቪዲዮ አስሩ፣ ሩታም ደግሞ እኔን አትስደቡኝ አታቁኝም ስላላለች በቃ እኛ በህይወታችን ገብተን መበጥበጥ፣ ማውረድ፣ መፍጨት ይሄ ተገቢም አይደለም እንደኔ ማለት ነው። እውነት ለመናገር አንዳንዴ አስተያየት የምትሰጡበትን ነገር እወቁ ማለት ነው። ከስህተትህ ተማር፣ ሚስትህን አክብር፣ ለሚስትህ ክብር ይኑርህ እያላችሁ ጥሩ ነገር መጥፎ ነገር እየሰራ አንተ ጀግና፣ አንተ አንበሳ ዝሙትን እየሰራ የኒካ ያላሰረላትን ልጅ ይዞ ሲመጣ ቃል ያልገባላትን የማያቃትን ሚስቱን ትቶ ከሌላ ሰው ሲዘል ጀግና አንበሳ አንተ ሂድበት፣ አንተ የበላይነህ አትበሉት። በቃ በሚገባ ቦታ አብርሽ ጀግና ነው በሉት። በማይገባ ቦታ ደግሞ መጥፎ ነገር ሰርተሃል ብላችሁ ማውራት ነው እንጂ በህይወታችሁ ለምን አልጋ ላይ እንደዚህ ሆነች እንዲሆን አልጋው ምን ይወጣለታል? ቆይ ቤተሰብ ምን ያንሰዋል አልጋው ማለት ነው? ምን አይነት አልጋ ነው የፈለጋችሁ እናንተ ማለት ነው? እንደዛ ካላችሁ ግዙላቸዋ። ለማውጣት ያው እናንተ አንደኛ ናችሁ አይደል? እናታችሁ ቡና ምናምን የምታፈላባት ሳትልኩ እናንተ ለዩቱበር እያወጣችሁ ይሄንን ልግዛላችሁ ወይ ምን አለቀባችሁ ምን ጎደለባችሁ የምትሉ ካላችሁ ለሩታ ካዘናችሁ በራሳችሁ በውስጥ ማለት ነው ማንንም ሳታማክሩ ማንንም ሳትናገሩ ልካችሁ ለቤትሽ ለአንቺ ለራስሽ አልጋ ግዢ ለልጅሽ አልጋ ግዢ ማለት ትችላላችሁ። ነገር ግን ሚዲያ ላይ እየመጣችሁ አብርሽ አልጋ ለምን አይገዛ? አብርሽ እስቲ በመጀመሪያ ክብር ይስጣት፣ ለሩታ ያክብራት። ሩታ ደግሞ ለቤቷ ለባልዋ ለልጅዋ ክብር ትስጥ ማለት ነው። እርስ በርሳቸው ይከባበሩ። እስቲ ለሩታ ምንም ነገር አያደርግላት። እውነት አብርሽ ምንም በወርቅም በምንም አያስተኛት። ክብር የሚባል ነገር ይስጣት። ሲቀጥል ራሳችሁ በምን ላይፍ ነው ያሳለፋችሁት ማለት ነው? በምን አይነት አልጋ ነው ተኝታችሁ ዛሬ በሩታ ህይወት ላይ? እንደውም እኮ ሩታ የተኛችበት አልጋ ራሱ በእኛ ዘመን እኮ የለም። በፍራሽ እኮ ነው ያደግነው እኛው ማለት ነው። በጣም ነው የምትገርሙኝ።